35 ዓመት እድሜን ያስቆጠረውን በሰላም መንደር ልጆችን የመሰረቱት ወይዘሮ ፀሐይ ሮሽሊ መጽሐፋቸውን በዚህ ሳምንት አስመርቀዋል። መጽሐፉ የወይዘሮ ፀሐይ ሮሽሊን የህይወት ተሞክሮ ጨምሮ መልካም ስራቸውንና አብነት የሚሆኑ ተግባራቶቻቸውን ያካተተ ስለመሆኑ በምርቃቱ ላይ የሰማን ሲሆን ወይዘሮ ፀሐይ በብዙ ሺህ የሚቆጠሩ ህፃናቶችን በማስተማር መልካም ትውልድን በመፍጠር ረገድ መልካም ስራዎች የሰሩ መሆናቸውም ተነግሯል። ሪፖርተራችን ሳምራዊት ባዬ በዚህ ዙሪያ ያጠናቀረችውን መሰናዶ እና ከራሴ ያጠራቀምኩትን ልብሶች ይዤ ወደ ኢትዮጵያ መጣሁ። ሰላም ህፃናት መንደር ምናልባት የህፃናት ማሳደጊያ ከማለት ይልቅ አንድ ቤተሰብ ወይንም አንድ ማህበረሰብ አንድ አካባቢ ያለ ቤተሰብ ማለት ነው የሚሻለውና አሁን በሰላም ህፃናት መንደር አንድ ውስጥ ወደ 12 የቤተሰብ ቤቶች አሉን። በ12 የቤተሰብ ቤቶች ውስጥ 10 ልጆች አሉ። በእድሜያቸው በጾታቸው በትምህርት ደረጃቸው የተለያዩ ለነዚህ ልጆች 24 ሰዓት እናት ሆና የምታገለግል እናት አለች። ስለዚህ እቺ እናት እንደማንኛውም እናት የልጆቿን ምግብ፣ የልጆቿን ጤንነት ሁኔታ፣ የልጆቿን እድገት፣ የልብስ ሁኔታ ሁለመናውን የምትከታተል እናት ነች። ከዛ ከእናት ጋራ ደግሞ አብራ ተጋግዛ የምትሰራ አክስት አለች። ስለዚህ እናቶች ሌላ ኑሮ የላቸውም። ኑሯቸው ልጅ ማሳደግ ብቻ ነው። ስለዚህ ቤተሰብ ነው ማለት ነው የሚሻለው እና ይሄ 12 ቤተሰብ ወደ 100 አሁን ወደ 118 ልጆች አሉንና የአንድ ቤተሰብ ግቢ እንደማለት ነውና በዚያ አስተዳደግ ውስጥ ማንኛውም በተቻለ መጠን ማንኛውም በተፈጥሮ ያለ ቤተሰብ የሚኖረው ኑሮ ልጆች እንዲኖሩት ነው ለማድረግ የምንፈልገውና ያንን ነው እየሰራን ያለነው ከተቋማዊ ይዘት ይልቅ ቤተሰባዊ ኑሮ። ስለዚህ ልጆች ማየን እቴቴን እትዬን ብዙም እናትና አባቴን የማወቅ እድሉ አልነበረኝም። ግን ያ አይነት ስሜት አልነበረኝም። ግቢ ውስጥ ስገባ የምታሳይሽ ለምሳሌ አንዱን ቀላሉን ነገር ልንገርሽ። ለምሳሌ ላይክ ዊኬንድ ላይ እኮ ልንቆሽሽ እንችላለን። ጫማችን የሆነ ነገር ከልሽ ልጆች ነን ምናምንና ቆሽሾ እንኳን ካየሽ እንዴት ይሄንን እንተ እንደዚህ አድርገህ ትዞራለህ ምናምን ብላ አስገብታ ልብስ አዲስ ልብስ ቀይራልሽ ምናምን እና በጣም ደስተኞች ነበር። እግዚአብሔርን እንድንፈራ በስነ ምግባር እንድናድግ በጣም በተለያየ መንገድ ያግዙን ነበር እና በጣም ጥሩ በሚባል እድገት ውስጥ ባህሪ ውስጥ ጽናት ውስጥ መልካምነት ውስጥ ነው ያሳደጉ። እንሰራለን ብዙዎቻችን በጣም ጥሩ የሚባል ፕሮግረስ ውስጥ ነን። በጣም ትልልቅ ደሞኛ ደሞ ታላላቆች በጣም በማይታመን ከባድ በሚመስል መልካም በሚመስል ህይወት ውስጥ ራሳቸውን የለወጡና የቀየሩ ደግሞ እኛ ደግሞ እነሱን አይተን ይሄው አለን። እኛ ደግሞ ከኛ ያነሱትን ደግሞ እንደሱ ለማድረግ ሳፖርት እናደርጋለን፣ እናግዛለን። በአቅም በሐሳብ በብዙ መንገድ አልተቋረጠም። ቦርድ አለ፣ ሰላም ቦርድ በጣም ያምኑናል፣ ትረስት ያደርጉናል፣ ልጆች ጋር ይልኩናል።
አሁንም እንዲህ ብታረጉ እነዚህ ልጆች በዚህ መንገድ ብንረዳቸው ምን ይመስላችኋል ይሉናል። እንሰበስባለን፣ እናወራለን፣ እንደሱ እናደርጋለን። አሁን እናግዛለን። ያው ሰላም የመጣሁት ገና በልጅነቴ ነው። ህፃን ሆነን ነው የመጣ ነው። ሰላም ስናድግ ደግሞ ያው ገና ከ3ኛ ክፍል አንስተን ትምህርታችን እስክንጨርስ ትምህርት የፈለገ ወደ ትምህርት፣ ሙያ የፈለገ ወደ ሙያ ከተደረጉት ልጆች አንዷ ነኝ። እኔ ሙያ ሳይሆን ትምህርት ነበር የመረጥኩት። ትምህርቴን በሰላም ህጻናት ማሳደጊያ ተምሬ ከዛ በኋላ ደግሞ በዲፕሎማ ትምህርቴን ጨርሼ ሰላም ህጻናት ማሳደጊያ ደግሞ ለ15 አመት በጸሐፊነት ሰርቼ እዛው አግብቼ ወልጄ ዛሬ እትዬ ፀሐይ የልጅ ልጅ ያየችበትና ልጄ ደግሞ የመጀመሪያ አመት የዩኒቨርሲቲ ተማሪ ነች። ወይ ወደ ኮሌጅ ይገባሉ ወይ ወደ ዩኒቨርሲቲ ይገባሉ። ስለዚህ ትምህርታቸውን በዩኒቨርሲቲም ደረጃ ይሁን በኮሌጅም እስከሚጨርሱ ማንኛውም ቤተሰብ እንደሚያደርገው ድጋፉም ክትትሉም ይካሄዳል። ትምህርታቸውን ከጨረሱ በኋላ ከተመረቁ በኋላ ለ6 ወር ያህል የስራ ማፈላለጊያ ጊዜ ይሰጣል። ከዛ በኋላ ስራ የራሳቸውን ይጀምራሉ ወይንም ተቀጥረው ይሰራሉ ማለት ነው። ከዛስ በኋላ ግንኙነቱ ይቋረጣሉ? አይቋረጥም። ልጆች ሲያገቡ ምን ሲሉ እነዚህ ያሳደጓቸው እናቶቻቸውን ነው ወላጅ አድርገው ሽማግሌ የሚላከው ይሁን እንደዚህና ቤተሰባዊነቱ የቀጠለ ነው የሚኖረውና ይሄንን ይመስላል ሰላም ህጻናት መንደር።